ወታደር ነኝ መጽሐፌ መጀመሪያው መግቢያው ራሱ የጦርነቱ ዋዜማ ይላል እና ሜላል ሰብታይትሉ ትራምፕ ሲፎክር አብይ ስቃል ነው የሚለው ምናልባት ያን ሪአክሽን የማየት አጋጣሚ ገጠመኝ እሳቸው በፎከሩበት ቀን ቀጠሮዬ ቀድሞ የተያዘ ነው ስለዚህ ያመራው የነበረው ወደዛ እሳቸው የፎከሩበት ቀን ላይ ነው ማለት ነው ትራምፕ ባልተለመደ ሁኔታ ኢትዮጵያንም ጠቅሰው የግብጽንም ስም ጠቅሰው የፎከሩበት ቀን ነው ራዕያችን ዓለም አቀፍ ደረጃውን የጠበቀ ተወዳዳሪ የምርምርና ጽንሰት ተቋም በመገንባት የሀገሪቱን የኢንፎርሜሽን መረብ ለስጋት ነፃ ማየት እንዴት በዛ ወከባ ውስጥ አሜሪካ ፎክራ ሰማዩን ምድሩን የምትቆጣጠር አሜሪካ ፎክራ አለመሰረዙ አይደለም ሳቋ አለመጉደሉ አይደለም ከቢሮ ውጪ እንዳለበት ግቢ ውስጥ መንሸራሸራችን አየሩን በሙሉ የምትቆጣጠር የምትባል ጥርሱን እያየ የሚስቀውን ሰውዬ እያየ ነቅንቄ ጥነዋለሁ አይደል ዲታር አደርገዋለሁ የምትለው ሰውዬ እውነቱ ስትመረምረው ለካ አደገኛም ናቸው ስራቸውን ጨርሰው ነው የገቡት እንደዚህ በከሰመችበት በወደቀችበት ሰዓት ዛሬ ለምን ለጦርነት ተዘጋጀ ህዋት 80% በላይ የኢትዮጵያን አይደል የጦር መሳሪያ ምናምን እዛ ይዘው ያንን እዝ መተው ኢትዮጵያ የምታመንበት ባለበት ጊዜ ውስጥ እንኳን አልቻሉም ለምንድን ነው ያልቻሉት ለካሰብ እነዚህ ሰዎች ፓወር ያነቡም ቴክኖሎጂ አያውቁም በቨርቹዋል ውጊያ በድሮን ይላሉ በድሮን እንዴ የድሮን ዘመን ላይ ቁጭ ብለህ ታዲያ በምንሽር በቆመ ጠብቀኝ እንዲዋጋ መጠበቀው እንግዲህ ቤተ መንግስት ላይ ያለነው የቤተ መንግስት ወግልና ወጋ ነው አጋሩ ላይ ስላለን እግረ መንገዳችን ስለገባልን ብቻ ሳይሆን እዚህ ሆነን እንግዲህ የሰማነው አንዱ አይደል የትራምፕ ዛቻን በለው ፉከራን በለው አንዳንዴም ግልጽ ባልሆነ መንገድ አይደል እሳቸውም ባልገባቸው ልክ እዛና እዚህ የሚያወሩትን ጉዳይ ሰማንበት ነው እና እዚህ ስንሰማ በተለይ ስንገናኝ ከዛ ደግሞ ሀገሪቱ ላይ ያለውንም ጉዳይ በአጠቃላይ ስናይ ማንን እንደሚታገሉም ስናስብ ምናልባት ምን ትዝ አለኝ ወታደር ነኝ መጽሐፌ መጀመሪያው መግቢያው ራሱ የጦርነቱ ዋዜማ ይላል የጦርነቱ ዋዜማ የትኛው ጦርነት ማለት ነው የትግራይ ጦርነት ማለት ነው የሱ ጦርነት ዋዜማ ማለት ነው እና ሜላል ነው ስርሱ ትራምፕ ሲፎክር አብይ ስቃል ነው የሚለውና ይሄ ምናልባት ከዛ በኋላ የሚቀየር ርዕስ ይሆናል አላውቅም ከአርቶት በኋላ ምናልባት አርቶት የሚሰሩ ሰዎች ሊያወጡ ይችላሉ እኔ ግን በጣም ለገጠመኙንም ለማስታወስ አሁን እዚህ ስናወራ ቤተ መንግስት ውስጥ የነበረኝን ቆይታ በአጋጣሚ ትራምፕ ካሁኑ በፊት ቀድሞ ያኔ ስልጣን ዘመናቸው ሊያበቃ ሲል ልክ ግድቡን ግብጽ ልታፈነዳው ትችላለች ብለው የተናገሩበት ነውና ምናልባት ያን ሪአክሽን የማየት አጋጣሚ ገጠመኝ እሳቸው በፎከሩበት ቀን ቀጠሮዬ ቀድሞ የተያዘ ነው ስለዚህ ያመራው የነበረው ወደዛ እሳቸው የፎከሩበት ቀን ላይ ነው ማለት ነው ይሄ ማለት መች መሰለህ ገና እኮ የትግራይ ጦርነት አልተከፈተም ግድቡም አላለቀም እንደሚጨርሱት ግን ያውቃሉ ወይ ደግሞ አካሄዳቸውን ያውቃሉ ስለዚህ ግብጽ ሁሌ በታደረገው ጫና አለ ግን ከዛ አልፎ ትራምፕ ባልተለመደ ሁኔታ ኢትዮጵያንም ጠቅሰው የግብጽንም ስም ጠቅሰው የፎከሩበት ቀን ነው ይሄ ኮምልህ እንግዲህ እሳቸው ራሱ ከስልጣን ወርደው ከተመለሱ 5 ዓመታት 6 ዓመት እኮ አለፈ ስለዚህ ግድቡን እየጨረስ ነው ባለፈው ገና አላለቀም እኮ ስለዚህ ፎክረው አሜሪካ ፎክራ እንግዲህ ያር ኢትዮጵያ አለቀላት ሚዲያ ላይ የሚንቀጠቀጥበት ቀን ነው እኔ መጽሐፌ ላይ አነሳዋለሁ ይሄ ሰውዬ ምን ባልጠፋ ቀን በኔ ቀጠሮ ቀን ይዝታል እንዴ ሊሰረዝ ነው በቃ ምክንያቱም እንዴ የአሜሪካ ፕሬዝዳንት ፎክሮ መሪው ማን ዝም ብለህ ዛሬ ስታያይዘው እንግዲህ አላማው ምንድነው ልክ ጉዳዩን ሳስተጋባ አይደለ የቤተ መንግስቱን ሰውዬ ማስተከዛር አሁን ቤተ መንግስቱ ቁጭ ብለን ስናነሳው እንዴው አሁን በዚህ ባለ የሚዲያ ድለቃ ምናልባት የአራኪሎን ሰውዬ እናስደነግጣለን አይደል የሳይኮሎጂካል ዋርፌር እንከፍታለን ወይ ደግሞ ልክ ያኔ እንደሞከሩት ልናንበረክ እንችላለን የሚሉበትን ሁኔታ ነውና እዚህ ሆነ ስናነሳ የምንወደው ያን የታዘብኩት ነገር በደንብ መሪውን የሚገልጽ ሁኔታውን የሚገልጽም ስለሆነና የራሱ ትራምፕ የተናገሩት ነገር አዲስ ነው ወይ ግብጽ ሳው ምትለው የምናራገበው ጉዳይ ከፍልኝ ይገባል የሚለው ጉዳይ በሙሉ ስናይ አዲስ ነው ወይ ብለን የምንመራመርበት ነው ግን ዋናው ጉዳይ ቤተ መንግስት ነው ዛሬ ላይ ያን ዜና ስንሰማ ሲፎክሩ ተመልሰው የመጡት ፕሬዝዳንት መሆናቸው ልክ ያን ዘመን የሚያስታውስ ነውና ልክ እንደዛ የተጫወኩ ነው የአእምሮ ጨዋታ የምደርሰው ልክ ምሳ ሰዓት በኋላ ነው ስለዚህ ልክ ዓለም እንዳለ ያወራ የደለቀ ባለበት ቀን ነው ቅዳሜ ቀኑ ግን ያው ሰንበት ስራ ቀን ውጪ ስለነበረ እሳቸው ደግሞ የስራ ቀንና ሰንበት የሚባል የላቸው ስለዚህ ልክ የስራ ቀን ይመስላል ግቢው ከነ ሙሉ ፈገግታቸው ያየሁበት የታዘብኩበት ነው
አምስት ሶልጀርን ስጽፍ እኮ አንዱ እኮ እሱ ሚስጥር ነው። መነሻ እኮ እሱ ነው። እንዴት በዛ ወከባ ውስጥ አሜሪካ ፎክራ ሰማዩን ምድሩን የምትቆጣጠር አሜሪካ ፎክራ አለመሰረዙ አይደለም፣ ሳቋ አለመጉደሉ አይደለም፣ ከቢሮ ውጪ እንደ ልብ ግቢ ውስጥ መንሸራሸራችን አየሩን በሙሉ የምትቆጣጠር የምትባል እንዲሁም አረካ አስፋልት ከግቢው እየነዱ ሁሉ ወጥተን ተሻግረን ሁሉ ተመልሰናል። ስለዚህ ሶልጀር ነው የጻፍኩት ከዛ ነው። ለምንድን ነው በዚህ ደረጃ ኮንፊደንት ሆኖ እንደዚህ ሊራመድ ሊቦርቅ የቻለው? ምንም ጉዳዩ ያልነበረው የኔ አንድ ተራ ዜጋ እኮ ነኝ እንዴ ለሳቸው ተራ ዜጋ ማለት ነው። መሪ ሆነዋል እሳቸው ወረድ እንዴ ነው ያልተሰረዘ ነው ቀጠሮ። ስለዚህ እንኳን ልታስቆማቸው እንኳን ፈግታቸው ልትነጥቃቸው የኔ አንድ ተራ ዜጋ ቀጠሮ እንኳን ሰከንድ አላዛነፉ። በዛች ሰዓት መጡ አሉ ጸጉሬን ያዙ ነጩ ምናምን። ስለዚህ ይሄ ለኔ ሲምፕል አይደለም። ምንድነው ሚስጥሩ ብዬ ስፈልግ እንዳልኩ የህዳሴንም ጭምር ጉዳይ የሚያነሱበት ከሚሊተሪው ጋር ተሰብስበው የሚመክሩበት ዓለምን የሚተነትኑባቸው ቪዲዮዎች ነው መከተለው። ስለዚህ አንዱ የሚሉት እኔ ኢንሳ ያሉ ለምሳሌ ቨርቹዋሊ ነው መዘጋጀው ይላሉ። ለሚቀጥለው ዓለም ነው መደራጀው ነው መዘጋጀው ቨርቹዋል ዲፌንስ ነው የገነባው ያለው ይላሉ። ስለዚህ እንደውም ምን ይላሉ እዛ ዛሬ ስንቆጥረው ሜቢ 2002 ቅድም ካነሳው በፊት ያለ 2001 ላይ ምናምን አካባቢ ማለት ነው 17 18 ዓመት በፊት ማለት ነው። ስለዚህ እኔ ቨርቹዋል ዲፌንስ ነው የምሰራው ይላሉ። ለምሳሌ ማንም በአየር ክልላችን ላይ ይቦርቃል። ለምሳሌ በቢሾፍቱ በኩል ሲያልፉ አየር ኃይላችን እንደፈለጉ እየቃረሙ ነው የሚያልፉት። የኔ ተቋም ስራ ይሄንን ኤሪያ አውጣ ይሄንን አስገባ ብዬ ቨርቹዋሊ እቺን ሀገር መጠበቅ ፕሮቴክት ማድረግ ነው ይላሉ። ስለዚህ በዚህ ነፃነት ተራምር ነው ከ18 ዓመት በፊት የተናገሩበትና የኔ ተቋም እሱን እየሰራ ነው ይላሉ። እንግዲህ ገና ዳይሬክተር ተወካይ ዳይሬክተር ማም ሆነው ማለት ነው። ራዕያችን ዓለም አቀፍ ደረጃውን የጠበቀ ተወዳዳሪ የምርምርና ጽንሰት ተቋም በመገንባት የሀገሪቱን የኢንፎርሜሽን መረብ ከስጋት ነፃ ሆኖ ማየት ነው። ራዕያችንን እንደ ትልቅ ኢንስትሩመንት ነው የምናየው። ትልቁ አቅማችን ራዕያችን። ሶስተኛው እንዲሁ ከስጋት ነፃ ሆኖ ማየት። ከስጋት ነፃ ሆኖ ማየት ማለት ሳይኮሎጂ አለመፍራት፣ የዓለምን ፈጣሪ ኃይል ከመፍጠር ያገደው ፍርሃት፣ ስጋት አለመሞከር ነው። ከተለመደው መንገድ ሌላ መንገድ አለማየት ነው። ስለዚህ ከስጋት ነፃ ሆኖ ማየት የሚለው አስተሳሰብ በእኛ አገላለጽ ፊፍዝ ጄኔሬሽን ዋርፌር ነው። ስለዚህ በሱ ስራ በቅተው ስለተገኙ እሱን እጃቸው ላይ ስለያዙ ነው ማለት ነው። እንግዲህ አሜሪካ አየሩን ምድሩንም ትቆጣጠራለች ብያለሁ። ስለዚህ በዛ ሁኔታ ውስጥ እንደማየው እርግጠኛ አድርጎ ያንን ሴክዩር አድርጓል ማለት ነው ብዬ ነው የምነሳው። ከዛ እሱን ስር ስከተል ነው እንዳልኩ እንግዲህ ምናልባት አይታችሁት ከሆነ አላውቅም፣ እዛው ሚሊታሪ ላይ ሲያወሩ እንግዲህ ያው አሁን ሳሊኒ እዚህ እንትን ጣና በለስ ከህዳሴ እስኮ ጣና በለስ ላይም የውጭ ጉዳይ ሚኒስትር አሁን ጣሊያን ያለው ጣና በለስ ለምትሰራ ብለው እያለቃቀሱ ነው ያሉት ምናምን ብለው የነ ግብፅን ሴራ ጭምር የሚያውቁባቸው እውነቶች መከተለው። ከዛ እሱን ተከትዬ ነው እንግዲህ ወታደሩ ሰውዬ አደገኛው ሰውዬ ወታደርም ስለሆነ የጨረሰውን ሰውዬ ጭምር እየተከተልኩ የሚሄደው። ግብፅ ተጨማሪ ነገር በቅርቡ የጣና በለስ ሲመረቅ ሰፊ ስራ ጀምራለች። አሁን የግብፅ ውጭ ጉዳይ ሚኒስቴር ኢትሊ ነው ያለው። ህገወጥ ስራ መሆኑን የኢታሊ ሳሌኒ የሚባለው ካምፓኒም ያን መስራቱ ማገዙ ትክክል አለመሆኑን ግብፅ ታነቁ። ይሄ ዋልጌነት ነው። በጋራ ተፈጥሯዊ ሀብትን ለመጠቀም ዝግጁ አለመሆን ዋልጌነት ስለሆነ ከኢትዮጵያ አንጻር ግብፅም እዛ ውስጥ ትካተታለች። መሰረታቸው ምንድን ነው? እንደዛ ያለመደንገጣቸው በዛሬ የመጽናታቸው። ከዛስ የጨረሱት ቦታ ቁጭ ብለን የምናወራው የህዳሴ መሰረት እዚህ ነው የተጣለው። እያንዳንዱ ፕሮጀክቱ መጨረሳቸው ውስጥ ነው ህዳሴ ያለው መጨረስ ሚስጥር ስላለው የኮንስትራክሽን ሚስጥር ማወቅ። ከዛስ ቅድም ያልካቸው ጊዜያቶች በሙሉ ያካበቱት ልምድ አለ። ስለዚህ ልክ እኔ እለው የለ መሰረታቸው ጥልቅ ነው አይደል? ህንጻ ራሱ መሰረቱ ጥልቅ ነው አይደል? ስለዚህ ቤተ መንግስት የገባው ሰው የኛን እንቀዋለን እንጂ እንዳልከው እዚህ አጋሩ ስሩን የተከተልን ነው። ተከተለን ስናይ ግን የመጥለቁ ልክ ነው ያለን። ቅድም ያነሳው አንዱ ምሳሌ ነው መጽሐፍ ውስጥ በየገጹ መዘረዝረው ማለት ነው። ስለዚህ ጥርሱን እያየ የሚስቀውን ሰውዬ እያየ ነቅንቄ ጥለዋለሁ አይደል? ዲታር አደርገዋለሁ የምትለው ሰውዬ እውነቱ ስትመረምረው ነጭ እርግብ አድርጌ ስለው ነበር እላለሁ እኔ ስጽፍ እዛ ላይ። ለካ አደገኛም ናቸው፣ ስራቸውን ጨርሰው ነው የገቡት። ስለዚህ ነገ አወጣዋለሁ በአንድ ቀን በሳምንት ይልሃል፣ እጥለዋለሁ ይልሃል፣ በሁለት ሳምንት ይልሃል፣ በአራት ወር ይልሃል፣ በሶስት ወር ይልሃል። ከዛ እያረዘሙ መጥቶ ነው በዛ ውስጥ ምን ታያለህ? ፉከራ ሁሉ ከንቱ እንደሆነ ሰውዬው የመጥለቁ ሚስጥር በመሳቅ ውስጥም እስከዛሬ በመቆየት ውስጥም ህዳሴን በመጨረስ ውስጥም ማለት ነው። ከዛ አንተ ያነሳውን ጥያቄ ስናመጣ ዝም ብሎ ነው ወይ ዛሬ የተነሳው? ፉከራው ተራ ነው ወይ ብለሃል። እኔም መነሻ የራሱ የሆነው የሚገርም ተራ ላለመሆኑ ማሳያ የሚያያዙ ነጥቦች እንዳሉ ማሳያው እኮ የጦርነቱ ዋዜማ ትራምፕ ሲፎክር አብይ ይስቃል አልኩኝ አይደል? ስለዚህ የእሳቸውን ዛቻ አነሳው።
ቀጠሮ ሁኔታ አልተሰረዘ የሚለው ብቻው ራሱ አስደንጋጭ ነው። ቅድም አንተ እንደገረመ ሁሉ እኔም ስጽፈው ስለገረመኝ አንድ ቻፕተር አድርገዋል። ትራምፕ ከፎከሩ ተራ ላለመሆኑ ማሳያ ከፎከሩ ከሳምንት ወይ ደግሞ እኮ ምናልባት 2 ሳምንት ባልሞላ ጊዜ ውስጥ ነው ሰሜን እዝ የተወጋው። ዛሬ ትራምፕ ለምን ፎከረ? ገብቶሃል? ትራምፕ ለምን እንደፎከረ ዝም ብሎ እንዳይመስልህ። አሁን እነ ጌታቸው ረዳ እንደው ኢንተርቪውን ብቻውን ልናየው የምንችል ህወሓት የተጋለጠችበት ልክ፣ እርቃኗን የቀረችበት ልክ፣ የትግራይ ህዝብና ህወሓት ተናጣጠሉበት ልክ፣ የትግራይ ህዝብ ዛሬ ጦርነት ያስፈልገዋል የሚለውን ጉዳይ በሙሉ እንዳለ ሆኖ እንያዘው እናንተውና እንደዚህ በከሰመችበት በወደቀችበት ሰዓት ዛሬ ለምን ለጦርነት ብትዘጋጀው ህወሓት እንደዚህ በሙት ዘመኗ በሙት ጊዜዋ ባበቃላት ጊዜ ውስጥ ለምንድነው ውጊያ ለመክፈት የምትዘጋጅ? የተዘጋጀች ነው በነገራችን ላይ። እኛ ግን ፓተርኑን እንየው እንዳልኩ ጎሽ ባያላት ማለት ነው። ያኔ ራሱ በኔ አካሄድ ራሱ በኔ ምርምር ዝም ብሎ አይደለም። ትራምፕ በፎከረ ምናልባት ከ2 ሳምንት ባለለጠ ጊዜ ውስጥ ሰሜን ዕዝን ወጉ ተጠቃ። ከዛ በኋላ እንግዲህ የነ ግብጽ ድለቃ አስበው ልክ ዛሬ እንደምታየው የነ ግብጽ ያኔ የወያኔ አንደሞ ሻቢያ ትጨምራለች። እነኚህን ሁሉ ፓተርኖች ስታያቸው መናበብ አለው። የሞተችው እየተዘጋጀች ነው ወያኔ በተደጋጋሚ እናየዋለን። የእሷ የዝግጅት ልክ እሷ በዚህ ደረጃ መዘጋጀቷ ልክ ያኔ ከነበረው አንድና ያው እኮ ነው ፓተርኑ። ትራምፕ ልክ ያንን ፎከሩ፣ እሷ ከ2 ሳምንት በኋላ ወጋችን። ከዛስ በተከታታይ ይወጡ የነበሩ ዜናዎችን ካስታወስክ ገብተው መዋጋት ነበር የቀራቸው። ግን ቀጥታ የአሜሪካ መንግስት መግለጫ፣ ውጭ ጉዳይ መስሪያ ቤቶቻቸው ምን ነበር የሚሉት? በቃ ማዕቀቦች፣ ትግራይ ገብተው መዋጋት ብቻ ነው የቀራቸው። ሌላ ጊዜ እናነሳው እንችላለን እንጂ ከኛ ጎን ናቸው ለሚያስቧቸውን እነ ዩኤን ድረስ ድሮን ትሸጫለሽ ምን ትያለሽ ብለው እዛ ሄደው እስከ ማስጠንቀቅ ከትራምፕ ዛቻ የጀመረ ጦርነቱ እስኪያልቅ ድረስ በኋላ እንዳልኩ የሚንቁ ሰውዬ ጥንካሬው በግንባርም ታይቶ አብሮ የዘመተበትን ሂደት ነው ማነሳው ከዛ በኋላ። ስለዚህ በዛ ሂደት ተፈትሸው ተንበርከው ሲያበቃላቸው ነው ከኢትዮጵያ ጋር እንደገና መስራት የጀመሩት ግንኙነታችን ለማድረስ የጀመሩት። ከዛ ትራምፕ ደግሞ እንዳልኩ አሁን የዛቱበት ጊዜ መናበብ ብቻ አይደለም። አሁን ህወሓት ለጦርነት የተዘጋጀች ነው ተላክማለች ብለህ ግን በደንብ ያሰብንበት ነው። ከአሜሪካ ጋርም ግንኙነታችን የተሻሻለ የሚመስል ነገሮችም ነበሩት። ወደ ይደፈርሳል። ትራምፕ ደግሞ የምታምነው ሰው አይደለም፣ ትረስት የምታደርገው ሰው አይደለም፣ የሚቀያየር ሰው ነው አይደል? ኢቭን ስለ ህዳሴ ሲያወራ እኮ ትደነግጣለህ እኮ። ስለዚህ ቅድም ስትነሳ የጠየቀኝ ጥያቄ መልስ እዚህ ውስጥ አለልህ ማለት ነው አይደል? ምንድን ነው እንደዛ ሲስቅ የነበረው ዋዜማው ላይ? ዛሬ ወያኔ የደለቀችው ጦርነት እየተዘጋጀች ነው። የእሷ ዝግጅት ዋስትና እንዳልኩ እነኚህ ላኪዎቿ አይደል? አቅም በረንብ የማታነብ አይደል? ጦርነት ለትግራይ ህዝብ ምን ይጠቅማል ብለን ምናምን የምናወራ ብዙ የምናገኝበት ከህዝቡ ርቃ አሁን እንደዚህ ያሉ ሰሞኑ የሚናበቡ ጉዳዮች ጋር ላይያዝ አይችልም። ይያዛል ግን ይችላሉ አይችሉም። ለምን ደግሞ አይችሉት? ቅድም ያነሳናቸውን ጉዳዮች እንደው ስንነሳ ያነሳነውን ጉዳይ የማይችሉት ለምንድን ነው? መሰረቱ በሚያስቡ ደረጃ ሳይሆን ጥልቅም ስለሆነ ኢትዮጵያ በፊት ከነበረችበት በጣም ተችላ እሳቸው ለውጡን ሲቀበሉ ያኔ አይችሉም ተዳክመዋል እንምታቸው እናስወግዳቸው እኮ አላማር ብለው አስበው እንኳን 80% በላይ የኢትዮጵያን የጦር መሳሪያ ምናምን እዛ ይዘው ያንን እዝ መተው ኢትዮጵያ የምትታመንበት 6 ሜካናይዝድ ውስጥ 5ቱ ነው ምናምን እዛ ሆኖ ባለበት ጊዜ ውስጥ እንኳን አልቻሉም። ለምንድን ነው ያልቻሉት ብለህ ካሰብክ እነዚህ ሰዎች ፓወር አያነቡም፣ ቴክኖሎጂ አያውቁም። በቨርቹዋል ውጊያ በድሮን ይላሉ። በድሮን እንዴ የድሮን ዘመን ላይ ቁጭ ብለህ ታዲያ በምንሽር በቆመ ጠብቀኝ እንዲዋጋ የምትጠብቀው? አሜሪካም ትከሳለች እኮ ድሮን ተጠቀመ ትላለች። ድራማውን የጻፈችው እሷ ነች። የውጊያውን ድሮን ብታመርተው እሷ ነች። በድሮን ስንዋጋ እንዴት ትገረማለች? ስለዚህ መልሱ ምንድነው? በጣም የቀደመ ዝግጅት ስላለ ከረንት ያለውን ፎርስ ዩኒት ዋርፌር ደግሞ እንዳናጣ በአንደኛው ሀገራችን አይት ላይ ቤዝ እናደርጋለን፣ ሌላኛው ሀገራችን ደግሞ ፊፍት ጄኔሬሽን ይወጣል። ቢኮዝ ትራንዚሽን በሚካሄድበት ጊዜ እንዳሁን ተከታይ ሳይሆን ሜን አክተር የመሆን ህልም ስላለን እንዳልከው የነካውን ጉዳይ ሰፊ ስለሆነ በየአቅጣጫው ሊታይ የሚችል እንዲህ የሚመዘዝ ማስረጃም ስላለ ምክንያቱም የህልውና ጉዳይ ስለሆነ የሀገር ጉዳይ ስለሆነ ገብቶሃል አይደል? ምክንያቱም የመከላከያ መወጋትን ለይትሜት ለማድረግ ሰሞኑ የሚደረገው መናበብ ከህወሓት ከምታደርገው ጦርነት ዝግጅትና አሁን የእነ አሜሪካ ፉከራ ከዛ የግብጽ ሰሞኑ መንደባለል ጋር አያይዘ ስታየው ሊናበብ የሚችል መልሱንም ሚስጥሩንም እዛ ውስጥ የምናገኝበት ምናልባት እዚህ በተለየ መንገድ የማውራታችን አይደል እንደው ቁዝም የሚያደርጋቸውን ዜና አገሩ ላይ ሆነን እንንገራቸው ሲሉ እውነት የሚያስቆዝም ነው ብለን ስንመረምር እንደው ይዛኛውን በትንሽ የማኛው እንደበተን የቤተ መንግስቱን ማሳያ እንምዘዝ ብለን ያነሳነው እንጂ ጉዳዩ ከዚህም በላይ ሊሄድ ይችላል።